ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። እግዚአብሔር የተከፈተ ሰማይ ይሰጣል በሉት። ከዚህ በኋላ ጠንካራ በር ይሰበራል። ማን ነው አንተን አላሳልፍ የሚል በር? ሰማይ የተከፈተለት ምድር የተለቀቀለት ነው። ሰማይ የተከፈተለት ምድር የማይያዝበት ነው። ምድሩን ተውና ወደ ሰማይ ቀና በለ። የተከፈተ ሰማይ አጠገባቸው የተከፈተ ሰማይ እግዚአብሔር ሰጥቷል በሉት። የምድር አዛዥ ሰማይ ነው በለው። የሚታየው ነገር የመጣው ከማይታየው ዓለም ነው በለው። የሚታየውን ነገር ተወው በለው አንዴ። ዋናው የማይታየው ዓለም ነው በለው። ሪሞት ኮንትሮል ያለው ኦፕሬት የሚያደርገው ሰማይ ነው በለው። ምድር ላይ አንተን ማንም ሊይዝብህ አይችልም። ከእግዚአብሔር ጋር የተስማማ፣ ከእግዚአብሔር ጋር የተያያዘ፣ ከእግዚአብሔር ጋር የተነካካ፣ ከእግዚአብሔር ጋር የተዋደደ ምድር ምን ይዘዋል? ባክ ቱ ዘ ኦሪጂን ብለናል። ወደ መጀመሪያው እንመለሳለን። ምድር ከልንበት ሰማይ ሰማይ እንላለን። መንፈስ ዓለም ይናፍቀናል። መንፈስ ዓለም ጋር እንስማማለን። ወደ መጀመሪያችን እንመለሳለን። ነገርን ንቀን እግዚአብሔርን ወደ ማክበር እንመጣለን። የነገራችን ጥንስስ ዋና ወዳለበት ዋና ክፍላችን ማዘዣ ጣቢያው ወዳለበት ወደ ሰማይ እንገሰግሳለን። እቺ ምድር እንደሆነ አብቂ ካልተባለች አታበቅል፣ ተከፈች ካልተባለች አትከፈት። ምድር ላይ ምን ከዚህ ያንከራተተኛል? እኔ የምድርን አዛዥ ሰማዩን ይዘዋለሁ። ሰማዩን ይዘዋለሁ። ሰማይ ያዘ ምድር ያሸንፋል። ትመለሳለህ ወደ ሰማይ ባለው ትመለሳለህ። ነገር ሲያዝብህ ወደ ሰው አይደለም ወደ እግዚአብሔር ትሄዳለህ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ዘንድሮ የሚሳካለት ሰው፣ ዘንድሮ የሚከናወንለት ሰው፣ ፍሬያማ የሚሆን ሰው ሰማይ ያዘ ነው በለው። ከሰማይ ጋር የተጣበቀ ነው በለው። ነፍሱ ከሰማይ ጋር የተሳሰረች ነው በለው። በሰማይ ኮንፊደንስ ያለው፣ ሰማይ የተመካ፣ ሰማይን የያዘ፣ ሰማይ የጨበጠ፣ ጸሎት የሚያምረው፣ ቅድስና የሚያምረው፣ እግዚአብሔር ያላንተ አልወጣም አልገባም የነገሬ አዛዥ አንተ ነህ ያለ ሰው እሱ ሰው ይሳካለታል። ዛሬ የፍሬያማነት ሚስጥርን እነግርሃለሁ። ዛሬ የስኬትን ሚስጥር እነግርሃለሁ። ሰማይ ትደበቃለህ። የተገለጥክ ጊዜ ምድር እኔን ያርገኝ። ታድሶ ይሄ ነው። ወጣን አይደለ? ከመንፈሳዊ ዓለም ወጣን አይደለ? ነገራችንን በእኛ ልናቀና፣ በቴክኒክና በታክኒክ ልናቀና፣ መድረጎች ሁሉ በቴክኒክና በታክኒክ ሊሞሉ፣ ነገር ሁሉ ምድራዊ ሆኖ አትችለውም። እየጠነከረ እንጂ እየላላ መሄድ ነገር የለም። አሁን የሚያዋጣ የሰማይን ደጅ ይዘህ ሰማይ ባንተ ላይ ተከፍቶ የምወደው ልጅ እሱ ነው እሱን ስሙት የሚል ሊሰሙ የሚገቡ ነገሮች እንዲሰሙ ከሰማይ ፈቃድ ሲመጣልህ ያን ጊዜ ነገሮች ሁሉ ክፍትፍት ይላል። ባንተ ላይ የታየ እግዚአብሔር ሃሎትና ክብር አፕሩፍ የተደረገ ፈቃድ ሰማይ ደጆችን ይከፍትልሃል። አትታገልም። ከዚህ በኋላ እኔ ያለው እኮ የቀለለው ትውልድ ያለ፣ የማይከብደው ትውልድ ያለ፣ የማይታገል ትውልድ ያለ ዋናውን ይዣለሁ። ነገር ሁሉ በቁጥጥር ስር ይሆናል ብለዋል። ስንቱን ይዛል? 50 ነገር አታባርም። ዋናውን ትይዛለህ። አንድ ሰው ነበር በአንድ ከተማ ውስጥ። ይህ ሰው ቅቤ ይሸጣል፣ ወተት ይሸጣል፣ እርጎ ይሸጣል፣ አይብ ይሸጣል። የእንስሳ ተዋጽኦ በሙሉ የሚሸጥበት ትልቅ ሱቅ አለው። የተከናወነለት ፍሬያማ ሰው ነው። የተከናወነለት የተሳካለት ፍሬያማ ሰው ነው። ሰዎች ከስኬቱ የተነሳ ወደሱ እየሮጡ ይመጡና እባክህ ምንድነው ስኬት? ወተት ተሸጠ፣ እርጎ ተሸጠ፣ አይብ ተሸጠ፣ ቅቤ ተወዳጅ ነው። ወተቱን በምን ዕቃ እያስቀመጥከው ነው እንዲህ የሚወደድልህ? ሰው ሁሉ እኮ ወደ አንተ ሮጠ፣ ፍሬያማውን ተሳካለ ሲሉት ሰውየው የስኬቱ ሚስጥር ሊጠይቁት ወደሱ የመጡትን ሰዎች እንደዚህ ብሎ መለሰላቸው። የስኬት ሚስጥር ወተቱ አይደለም። የስኬት ሚስጥር አለ ቅቤው አይደለም አለ። የስኬት ሚስጥር ቅቤው፣ ወተቱ፣ እርጎ፣ አይቡ ሳይሆን አለ የስኬት ሚስጥር አለ ላሚቷን ይዣታለሁ አለ። እሷን እየተንከባከብኳት ነው አለ። እሷን እያበላዋት፣ እሷን ስላጠጣዋት፣ እሷን ስለመገብኳት አለ ሁሉ ወተት ከሷ ወጣ፣ ቅቤው ከሷ ወጣ፣ እርጎ ከሷ ወጣ፣ አሬራው ከሷ ወጣ አለ። ዛሬ ልንገርህ 50 ነገር አታሳድድም። ኢየሱስን ትይዘዋለህ። ዋናው ማን ነው?
ኢሳይያስ 45:1-2 እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል። ቂሮስ ይዟል፣ ተይዟል። ከዚህ በኋላ ትይዛለህ፣ በእግዚአብሔር ፕሮግራም ትያዛለህ። አንተ ትይዛለህ፣ እሱም ይይዛል። ይሄ ጊዜ በለው አንዴ የመያያዝ ጊዜ ነው በለው። አለቅም ትላለህ ሰማይን፣ አለቅም ትላለህ መንፈሳዊ ዓለምን። ሊያስለቅቅ ከመጣ ጋር እምቢ ትላለህ። የእግዚአብሔር ቤት ፍርሶ ሰው ሁሉ ምርኮ ተማርኮ ትውልዴ ነው የሚለው ባለ ኪዳን ሕዝብ ከምርኮ በታች እዛ ተሰዶ እግዚአብሔር አንድ የሚይዘው ሰው ከኪዳን ሕዝብ መካከል ጠፍቶ እግዚአብሔር ለፕሮግራሙ ሊይዝ አሕዛብ መረጠ። በኢየሱስ ክርስቶስ ስም አንተ ያለ ሌሎች አይመረጡ። እኔ ያለው በአሕዛብ ቤቱ አይሰራም በለው። እኔ ተንቀባርሬ ቀብጬ ቂሮስ አይፈለግም በለው። አለውል በለው። ለእግዚአብሔር ያዘኝ በለው። አንድ እባክህ ያዘኝ፣ ለፕሮግራምህ ያዘኝ፣ ለአጀንዳ ያዘኝ፣ ለሐሳብህ ያዘኝ፣ አንተ ለፈለግከው ነገር። አሜን። ልባርካችሁ። የእግዚአብሔር ፕሮግራም አይዘላችሁ። ሰው ፈልጎ እናንተን ዘሎ ሌላ ቦታ አይሄድም። ቂሮስ ኦሪጂን በሆነው ፕሮግራም ተወዶ መስሎ ነው። ሰው ታጦ ነው። ሰው ጠፍቶ ቂሮስ አነሆኝ ሲል አንተ ሰፈር ጠፍተህ፣ አንተ ቸርች ላይ ጠፍተህ ሰው ሲፈለግ ነውር አይደለም። መጣና ግን ቂሮስን ምን ላድርግ ቤቴን ልሰራ ሰው ባይኖር አንተም መርጫለሁ ብሎ ያዘ። ቂሮስ ተያዘ። ቂሮስ እንሆኛል። ቂሮስ እግዚአብሔርን ያዘ። እግዚአብሔርን የያዘ የማይያዝለት ነገር የለም። ሰማይን የያዘ የማይያዝለት ነገር የለም። ልባርክ ዛሬ ትላንት አልያዝካቸው ይያዛሉ። ትላንት ያልተጠመዱ ይጠመዳሉ። ትላንት የጠፉብህ እጅ ይገባሉ። ስለተያዝክ ቀኝ እጁን ለያዝኩት ለቂሮስ፣ ለመረጥኩት ለቂሮስ፣ ለወደድኩት ለቂሮስ። ስለተያዘ ቂሮስ እነሆኝ ስላለ እግዚአብሔር የያዘው ሰው ምን ይጠፋበታል? ባክ ቱ ዘ ኦሪጂን ተመለስ። አባረህ አትይዛቸውን ጉዳዮችን ስትያዝ ነው የሚያዙልህ። ካሁን በኋላ አንተ አሯሩጠ የምትይዘው ነገር የለም። ተያዝ፣ ይያዛል። ተገኝ፣ ይገኛል። አሁን ማን ተያዘ? ቂሮስ። ማን ፕሮግራም ውስጥ ገባ? ቂሮስ። ማን እንሆኛለ? ቂሮስ። እግዚአብሔር ስለያዘው ቂሮስ ሰማይ ስለተከፈተለት አፕሩቭ ስለተደረገ የትንቢት ማስፈጸሚያ ዕቃ ሆኖ ቁጭ ስላለ ዛሬ ልንገራችሁ ልጆች፣ አጭር ሾርት ከት ይውል ሩጠ የማትደርስበት መዓት ጉዳይ አለ። ሩጡ የሚይዝልህ እግዚአብሔር የያዝልህ። የሆነ ሰው ነገር ጋር ሲሄድ ሳይሆን ነገር ሲፈልገው ያለው ሲወደው ያለው በእግዚአብሔር የተያዘ ሰው ነገር ሲጠጋው ያለው። ቂሮስ በቁጥጥር ስር ውሏል። ቂሮስ እግዚአብሔር ፕሮግራም ውስጥ ነው። ቂሮስ ሰማያት ተከፍቶለታል። እንዴት የያዘ ሰው ቁጥር 14 ላይ ብለሲንጉን ስሙት። እግዚአብሔርም እንዲህ ይላል፣ የግብፅ ድካምና የኢትዮጵያን ንግድ ቁመተ ረጅሞችን የሳባ ሰዎች ወደ አንተ ያልፋሉ፣ ለአንተም ይሆናሉ። እጆቻቸውን ታስረው ይከተሉሃል። በፊት ያልፋሉ ለአንተ እየሰገዱ። በእውነት እግዚአብሔር በአንተ ላይ አለ፣ ከሱ ሌላ አምላክ የለም ብለው ይለምኑሃል። አትከተለውም፣ ይከተላል። አትሯሯጥም፣ ይሯሯጥልሃል። ታስረው ይከተሉሃል። ተይዘው ይከተሉሃል። በገመድ አይደለም፣ በእግዚአብሔር አጀንዳ የሷ መሆን አለብህ፣ የሱ መሆን አለብህ ተብሎ የሆነ ነገር ሲከተልህ ያለው ለማን ነው? ለተያዘ ሰራዊት ይሰራ። አጠገብ ያለውን ሰው ሃሌሉያ ወተቱን ተወው በለው። ወተቱን ቅቤውንም ተወው በለው። እርጎውንም ተወው በለው። አይቡንም ተወው በለው። ላሚቷን ያዛት። ላሚቷን ተንከባከባት። ላሚቷን ብትንከባከባት ይሻላል። ላሚቷን መግባት። መንፈሳዊ ዓለምን ያዘው። በሩን ተወው በለው። አንዴ ዋናውም ያዘው በለው። አንዴ ወደ መንፈሳዊ ዓለም ወደ ጸሎት። ይሄን ነው ተሐድሶ የምንለው። ይሄን ነው ባክ ቱ ዘ ኦሪጂን የምንለው። አንቀዠቀዡን አንንቀዠቀዥ ፍጥጥ አልልም። ከዚህ በኋላ እማፈጥበት ዓለም የለኝም። አይኔን አሻቀቤ የማየው አንድ አለኝ። ከሱ በረከት ይወርዳል። በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳል። ቀና ብዬ እሱን አየዋለሁ። የሱን ደጅ እጠናለሁ። የማያሳፍረኝን የሱን ደጅ እግሩ ስር እሆናለሁ። እዘምርለታለሁ።
ከቸርች አርቅም፣ ከመንፈሳዊ ዓለም አርቅም። ልባርክ ዛሬ ታስረው ይከተሉሃል። ይኸውልህ በምንም ተአምር ግብፅ ቂሮስን አይከተሉም። እዝራ ብታይ እዝራ መጽሐፍ ባይዘዌ ቂሮስ የአሁኒቷ ኢራን የፋርስ ንጉሥ ነው። አሁን ኢራን የምትባለው እና አያቶላ ሆሚኒ የሚመሩት አሁን ያኔ ንጉሱ ማን ነበር? ቂሮስ ነው። ቂሮስ ይላል ኮመንተሪውን ሳይሆን 4 ጊዜ ከግብፅ ጋር ተዋግቷል። 4 ጊዜም ተማርኳል፣ ተበዝብዟል። 4 ጊዜ ከግብፅ ጋር ተዋግቶ ተማርኮ ተበዝብዞ ይላል። መኮንኖቹ አፍረው ራቁታቸውን ነው የሰደዷቸው። ራቁታቸውን ግብጾች ምኖችን የቂሮስን ወታደሮች። ዛሬስ 4 ጊዜ የተሸነፈበትን ታስሮ ተከተለው። ለመሰለ ሰማይን የያዘ አይሸነፍም። ትላንት ያንከራተተ ሳስሮ ይከተልሃል በለው። ትላንት እምቢ ያለ እሺ ይላል በለው። የሆነ ድምፅ ሰማል። እምቢ ያለ እሺ። ቂሮስ በኢትዮጵያን በነሳባ በታሪክ አንድ ጊዜ ተሸንፏል። ዛሬ ታስሮ እንዲህ ብሎ ይከተሉታል። እነዚህ 2 ግብፅና ሳባ ኢትዮጵያ አሶር አሸንፏቸው አያውቅም። ዛሬ ድንገት በቀረበለት የቤት እንስራ ጥያቄ ለእግዚአብሔር እጁን ቢሰጥ ሳያስብ ጠላቶቹ እጁን ሰጡት። ይሄ ሰፈር ቀላል መስሎዋል በለው። ድንገት የስገባህበት አገልግል የተባልክበት ቀላል መስሎዋል በለዋል። ጠላቶች እጃቸውን የሚሰጡበት ሰፈር ነው። ትላንትም ቢያለ ነገር እጁን የሚሰጥበት ሰፈር፣ አሻፍረኝ ያለ ነገር፣ አልከፈትም ያለ ነገር፣ ይሄ ነው እንዲህ አንከራተተኝ እስከምትል ድረስ፣ ይሄ ነው እንዲህ ያደረገኝ እስከምትል ድረስ እጁን ይሰጣል። ዋናው ሰማይ ነው። ዋናው መንፈሳዊ ዓለም ነው። መንፈሳዊ ዓለምን ካልያዝክ ምንም አይያዝልህ። መንፈሳዊ ዓለምን ካልያዝክ ሁሉ ይያዛል። እዚህ ጋር ምንድን ነው የምለው? የግብፅ ድካም፣ ግብፅ ጠብር ግፍ ብሎ የሰራው ድካም። የሰው ድካም ታውቃለህ? በደከሙበት ገባችሁበት። ባለጸጋ የደከመበትን ጻድቅ ድሃ ይበለዋል። ግብፅ ድክም ብሏል። በዛ ቦታ ደክሟል ማለት ይሄ መንፈሳዊ ድካም ሳይሆን ሰርቶ የደከመበት ፒራሚድ፣ የደከመበት ወርቅ ብር፣ የዝሆን ጥርስ ድንገት ታስሮ ለማን ተሰጠ? ለቂሮስ። ድንገት ታስሮ ለቂሮስ። ሁለተኛ የኢትዮጵያን ንግድ ቢዝነስ። ኢትዮጵያኖች በዛን ጊዜ ሀብታሞች ናቸው። አቢሲኒያ ሀብታም ነው፣ ከማንም ይበልጣል። እነዚህ የደከሙበት ቢዝነስ ድካም፣ ልፋታቸው፣ ወርቃቸው፣ ብራቸው ወደ ቂሮስ ምን አመጣው? ተያዘ። መንፈሳዊ ዓለም ውስጥ ልክ ስምጥ ሲል ለእግዚአብሔር ፕሮግራም እንሆኝ ሲል ወዲያው እየታሰሩ ይከተሉት ጀመር። ልንገርህ፣ አይዞ ምንም ነገር ካንተ ሩቅ አይደለም። ሩቅ የሚመስልህ ወደ መንፈሳዊ ዓለም ስትጠጋ ይቀርባል። ምን ራቃችሁ? ምን ሩቅ ሆነባችሁ? ምን የማይደረስ መሰላችሁ? ከናንተ ሩቅ ሆኖ እንዲህ የምታዩት ምንድን ነው? ሳጋ ነው የሚመጣ አይመስለኝ የምትሉት ምንድን ነው? አይዞ ወደ ነገሩ ከሄድክ እየሄደ ነው። ወደ እግዚአብሔር ከቀረብክ ግን እየመጣ ነው። ምን እያደረገ ነው? እየመጣ ነው። እነዚህ ሁሉ ታስረው ይከተሉዋል። ስለዚህ የሚያስፈልጋችሁ አንድና ጥቂት ነገር ነው። ሰማይ ይከፈትልህ፣ መንፈሳዊ ዓለም ጋር ተጠጋ፣ ለእግዚአብሔር ተያዝ፣ ወስን በለው። አንድ ባክ የሆነ መሰዊያ ይኑርህ፣ ዲቮሽን ታይም ይኑርህ፣ ለእግዚአብሔር የተለየ ጊዜ ይኑርህ። ከእግዚአብሔር ውጪ ምንም ነገር ያለ ፈቃዱ አላደርግም ብለህ ወስን፣ ይቀርብልሃል። የሆኑ ሰዎች አያቸዋሉ። 8 በር ተከፍቶ አማርጣችሁ ስገቡ ሞገስ ሲበዛል ይታየኛል፣ ስትከብድ ይታየኛል፣ ስትወፍር ይታየኛል። ለመሰለ ሰማይ ላይ መጣባ። በተከፈተ ሰማይ ትመላለሳል። አቤት የሆነ የታደሰ ትውልድ ይታየኛል። የከበደ ጀነሬሽን የሆነ በመንፈሳዊ ዓለም የረጠበ የረሰረሰ ያልደረቀ ሽታ ያለው የሆነ ሰው ወደ እግዚአብሔር ይጠጋል። የሆነ ሰው አይኑ ይከፈታል። ሰራዊት ግባ ወደ እልፍኝ ነው። ግባ ወደ እግዚአብሔር። የለም ምድር ላይ ያንተ ነገር ከሰማይ ጋር ተስማማ። አሜን። ደጅ አትጥና፣ እግዚአብሔር ጋር ሂድ። ነገር ያለው እዛ ነው፣ ሂድ። ስለ እግዚአብሔር እንተውለታለን እንጂ ስለ ነገሮች እግዚአብሔርን አንተውም። መንግሥተ ሰማያት
ይህንን ትመስላለች አለ። ምን ትመስላለች ሲሉት አንድ ሰው ወደ ሆነ እርሻ ሄደ። እሺ ሲሉት እርሻው ላይ ትልቅ መዝገብ አየ አለ። ያ መዝገብ አለ መንግስተ ሰማያት ትመስላለች አለ። ያንም መዝገብ ሊገዛ አለ ያለውን ሁሉ ሽጦ አለ። የኔ መንፈሳዊ ዓለም የሚሸጥለት ነው። የኔ መንፈሳዊ ዓለም ብለው አንድ ሌላውን ነገር እቸበችብለታለሁ ብለው ሌላውን ነገር እንቅለታለሁ፣ ሌላውን ነገር እንደ ጉድፍ እቆጥርለታለሁ። የኔ መንፈሳዊ ዓለም ብለው የኔ ህይወት ብለው አንድ በክርስቶስ ያገኘሁት ህይወት ሌላ ነገር የሚሸጥለት ነው። እንደዚህ አይነት ምስክርነት ሰምተሽ ታውቂያለሽ? እንደዚህ ይሰማ ነበር ድሮ። እኔ አሁን ያስተማሩኝ እነ አቢ ሚሻው የሚባሉ የተወደዱ ቴንኪዩ አቢዬ፣ ቴንኪዩ ፓስተር አቢ። በዚህ አጋጣሚ ያስተማሩኝ ሰዎች የምርጦቹ 7000 ፓስተር እነ አላዛር ይባቤ እነ ሚኪ እነሱ ነው ያስተማሩን። እነሱ ያስተማሩን ጊዜ እኛ ሲነግሩን ቴስቲሞኒ ራሱ ያጓጓን ነበር። ምን ይሉናል ይመጡና አቢ ማለት አሁን ዶክተሬቱን 6 ዓመት ሲቀረው ጌታ ለጌታ ስራ ውጣለኛል። እምሽክ አድርጎ ቀዶ ለጌታ ስራ ዶክተሬቱን ሽጦ ለጌታ ዛሬ ከበረ። የኔ ዓለም ይሸጥለታል። የኔ ኢየሱስ ይተውለታል፣ ይናቅለታል። አሁንስ ጮሌ ጴንጤ ዳቦን አይተው ምኑን አይተው ለቸርች ዝናብ አይተው ምንም ይተዋል። ሲመቸው በቀይ ምንጣፍ ለክርስቶስ ምን ይተዋል? በዚህ ዘመን ምን ይናቃል? ምን እርግፍ ተደርጎ ይመጣል? ምን ቸርች እርግፍ ተደርጎ ይመጣል? ምን ፕሮግራም እርግፍ ሌላው ፕሮግራም ምን ተትቶ ይመጣል? ምን ተትቶ ይገለገላል? ኢየሱስ ከተመቸ ሲመቸ ከዛ ተጠቅሰ ዳቦ ነው፣ ትምህርት ነው፣ ሳይማር ሰው ትለናል ትመጣል። መቼ ነው የሚተውለት ኢየሱስ? መቼ ነው የሚናቅለት? መዝገቡን አይቶ ይሄ መዝገብ አለ ሊያመልጠኝ አይገባም አለና ይላል ሄዶ ያለውን ሁሉ ሸጦ ያንን እርሻ ስለ መዝገቡ ገዛው። አገልግሎቴ ኢየሱስን እናንተ ውስጥ ማተለቅ፣ ክብርት ለባሏ እንደተሸለሞች ሙሽራ ባሏን የምትጠብቀዋን ያችን ቤተ ክርስቲያን እናንተ ውስጥ ማክበድ ነው። ስለዚህ የኔ ኢየሱስ ይተውለታል። የኔ ዋናዬ የሚተውለት ነው፣ የሚሸጥለት ነው። ወርቅህን ይላል በኦፌር ወንዝ ብትጥል እግዚአብሔር ተመልሶ የሚብለጨለጭ ብርና ወርቅ ይሆንልሃል። ለኢየሱስ የማልተውለት ነገር የለም። እሺ እለዋለሁ ኢየሱስን። የዘመኔ ክብር እዛ ጋ ነው፣ ሞገሴ እዛ ጋ ነው ያለው፣ ክብሬ እዛ ጋ ነው ያለው፣ ኃይሌ እዛ ጋ ነው ያለው፣ አቅሜ እዛ ጋ ነው ያለው። ሰራዊት ለኢየሱስ ይተውለታል። አንደኛችን ነው ኢየሱስ። በተቻለኛ አቅም እኖርለታለሁ፣ አከብረዋለሁ፣ እሸጥለታለሁ፣ ትዳር እተውለታለሁ፣ ልጅ እተውለታለሁ፣ ቢዝነስ ማልተውለት ነገር የለም ለኢየሱስ ከሆነ ማልተው። ለዚህ ነው ስለ እኔ ምን ትተዋል? የዘንድሮ ትውልድ የምናውቀው አገልግሎት ትቶ ሲሰራ ሚዛን ላይ ሲያስቀምጠው አገልግሎትና ስራ የምን አገልግሎት እንጀራ ሲል ነው። ኔቨር። እሱ ሰማይን ያዝክ ጊዜ ግብጽ እጅ ነው፣ የኢትዮጵያ ቢዝነስ እጅ ነው። ታስረው ይከተለዋል፣ እየሰገዱ ይለምኑዋል። ትላንት የለመንካቸው ይለምኑዋል። አንድ ባለጸጋ ሰው ነበር። ሰውየው መቼ እንደሚሞት ማወቅ ፈለገ። ከዛ አንድ ሰው ጠየቀ። በከተማው የነበሩትን አንድ ጠቢብ ሰው ጠየቀ። ሀብታም ነኝ፣ መሞት አልፈልግም፣ ግን መቼም እንደመሞት ማወቅ እፈልጋለሁ አለ። ሰውየው እንደዚህ አሉት፣ እኔ በሞትኩ በበነጋታው ትሞታለህ አሉት። ከዚያን ጊዜ ጀምሮ ሰውየው ሲያስነጥሱ አብሮ ያስነጥሳል። የዚያን ጊዜ ሰውየው አመመኝ ወጋኝ ካሉ ሩጦ ወደ ሆስፒታል ሰውየውን መንከባከብ ሆነ ስራው። ለምን? ሰውየው በሞቱ በበነገታው እሱ ይሞታል። ልንገርህ፣ መንፈሳዊ ዓለምህ በሞተ በበነገታው ትሞታለህ። መንፈሳዊ ዓለምን ተንከባከብ። መንፈሳዊ ዓለምህ ሲኖር ትኖራለህ። ሌላውን ተውና መንፈሳዊ ዓለምህን ተንከባከብ። እዛ መጨረሻ ላይ ተኝታ የነበረች ሴት አለች።
ተኝተሽ ነበር? አዎ። ምንሽን ነበር ያመመሽ? እግሬን ነው የሚያመኝ። ምን ያደርግሻል? ይጠዘጥዘኛል፣ አያቆመኝም። አያቆምሽም? አዎ። ተኝተሽ ነበር? አዎ። አሁን እየሰበኩ እያለ ብድግ አልሽ? አዎ። ስለ ክብር ሳወራ ብድግ ብላ ቁጭ አለች። ለመቆም አቅቶኝ ነበር። ለመቆም አቅቶኝ ነበር። እንደገባሽ መቀመጥ አልቻለችም። ወንበር ላይ ስናስቀምጣት መቀመጥ አልችልም ብላ መንበርከኪያ እነዚህ ደልድላ ነው የተኛችው። ፕሮግራም ጀምሮ እስካሁን ድረስ ተኝታ ነበር። አሁን መንቀሳቀስ ጀመርሽ? አዎ። የእግዚአብሔር ኃይል እንካሽ። ፈውስሽ ለዘላለም የጸና ይሁን። ተፈውሰሻል። ማን ይፈውስሻል? እግዚአብሔር። እግዚአብሔር ካልሆነ ክብር ለሱ ስጪ። አሜን።